እንደማይሆን የሰምሽን ያህል እርግጠኛ ነሽ? ሰምኛለሽ? እኔ እኮ ለስለስ ምልልሽ እንዳትጎጂ እንዳትበሳጭ እያልክ ነው እንጂ እኔ ከዳጣ ውጪ ማንም ሚስት እንድትሆነኝ አልፈልግም። ቆይ ታዲያ ስናገር ለምን ደበረ? እነማየ ማወቅ የለባችሁም? ኤቢ አትናገሪ ያልኩ በቃ ለማየም ቢሆን እንዳትናገሪ። ለማየማ ግን ኤቢ አስበሽበት ነው? አዎ አስተዋውቃለሁ። እንዴት ያለ ንግግር ነው? በቃ ብድር መመለስሽ ነው? አበድረኛል እንዴ? አንቺ ንግግርሽን በቅጥ አድርጊ እንግዲህ። ሂድና የምትቆጣውን ተቆጣሽ። እኔ ጋር ልስጮህ ያምራል እንዴ? አንቺ እንደ ሴት ረጋ ያለሽ ምን ፈለክ? የልጆች ነው ሰማኛለህ። ከኔ ጋር ምንም የምትፈልግ ከሆነ መጀመሪያ መቀራረብ አለብሽ። እሺ እንዴት ነው ልቀርብሽ የምችለው? ገዚ እንግዲህ ዛሬ የመጨረሻ ትትና የመጨረሻ ቆርጬልሃለሁ። ካንተ ጋር እንግዲህ ካሁን በኋላ አታቀኝም፣ አላቅህም። አንተ የምትባል ሰው የለህም በህይወቴ ባጠገቤ ጥፋ ከፊቴ ብላ እንግዲህ ማስጠንቀቂያ ጭምር ሰጥተዋለች። ገዚም እንግዲህ በጣም ነው የተናደደባት። ማለት እንደዚህ ትቆርጣለች ብሎ አላሰበም ነበረ። ባለፈው እንግዲህ እንታረቅ አንዴ ሁለቴ ሶስቴ ተደጋጋሚ እንታረቅ በቃ ይቅርታ እያለች ብዙ ነገር ጠይቀው ነበረ። ግን ገዚ በሰዓቱ ፈቃደኛ አልነበረም። ማለት ያው እንደ በፊቱ መበሻሸቅ ስለነበረና የፈለገው በቃ የራስ ጉዳይ ምናምን ነበር ያላትና ትዝት ማን ነው ይቅርታ። እሷ ግን ለዛ ግን በቃ የመጨረሻ ቆርጦላት ነበር፣ ተናዳ ነበርና የመጨረሻ ብላ ነው ስታሄደችው። እንግዲህ ዛሬ መጥቶ ድጋሚ መጥቶ ሲያናግራት ምንም አይነት ነገር ጭራሽ በቃ ማያቃት ሌላ ለዛን የሆነችበት። እሱም እንግዲህ በጣም ደንግጧል። ማለት እንዴት ምን ሆነሽ ነው? ማነሽ አንቺ? እንዴት ነሽ? ከየት ነው ምናምን እያለ ግራ እስከሚገባው ድረስ ነበረ ሲጠይቃት የነበረው። እና ውድ ቤተሰቦቼ በመጨረሻ እያሳያት የነበረው ሪአክሽን ምናምን እንዴት ለምን እንደዚህ ማለት ይሄ እንደዚህ ለመሆኑ ምን አስፈለገ ማለት እንዴት ምናምን እያለ ነበረ። ምክንያቱም በቃ ግራ ገብቶት ነበረና ገዚ በጣም ደንግጧል እንደገና። ምክንያቱም በፊት ስትነግረው ታው ገዚ ታው ስትለው ምንድነው ታስፈራሪ? ምንድነው ዘጆ? አንቺ ሴት ልጅ እኮ ነሽ፣ ወደዛ ራስሽን ጠብቂ ባክሽ፣ እኔ ገዛኸኝ ምናምን። ሲቀጥል ደግሞ ታው አንተም ዘበኛ ነህ፣ እኔም የቤት ሰራተኛ ነኝ፣ ስለዚህ ታው ገዚ አብረን እንተሳሰብ ምናምን ስትለው በቃ አልሰማሽ፣ ሙግጂ ታጠገቤ አልይሽ፣ በቃ እንደውም ሂጂ፣ እዚህ የስራ ቦታዬ ነው፣ ስራ ቦታሽን አታውቂም እንዴ ምናምን ያለ እንግዲህ ሲገለምጣት ነበር ከፍ ዝቅ አድርጎና በዛ አማካኝነት እንግዲህ በጣም እሷም ተናዳ ደንግጣ ምናምን ነበረ። ከዛ በኋላ ቆርጦላታል። በቃ ምንም አጠገቢ እንዳትደርስ ብለዋለች። ዛሬ እንግዲህ በዛ ቢላት በዚህ ላት ሊያናግራት ቢሞክር እንኳን አማርኛው ራሱ በጣም ኃይለኛና አደገኛ ነበረ ስትናገርበት የነበረችው አማርኛ። እሱ ራሱ በቃ ግራ እስከሚገባው ድረስ ማለት እንዴ ምንድነው ይሄን ያክል? ቆይ ምንድነው ያጠፋው ጥፋት? የስራዬ ስህተት ምንድነው እስከሚል ድረስ በከባዱ ነበረ ነገሮችን ስትል የነበረው። በኃይለኛው ነበር መልስ ስትመልስለት የነበረው። እሱም በጣም ግራ እስከሚጋባ ድረስ አጠገቤ ድርሽ እንዳትል ስራ ቦታ ነው አይደል ያልከው? በቃ አንቺ ምን ፈልት መልሽ ነው እንዴ ስትል ሲላት እንዴ መጀመሪያውን ፈላይ ነበር እንዴ የሰጠኛ በድርከኝ ነገር ነበር። በቃ አማርኛው ራሱ በጣም ከባድ ነው። እንዴ ዛሬ እንኳን ቀልድ ነው ለዛ ይሆናል አይደለ? ላላ ያለ አይደለም። በጣም ጠንካራና ከባድ አማርኛ ነበር ስትመልስላት የነበረውና በጣም ነበረ እንትን ያለው ማለት ነው ቤተሰቦቻችን። እና ያው መጨረሻም እንግዲህ ገዚ ራሱ ግራ ገብቶት እንዴ ሲል ነበር። ምክንያቱም እሷን እንግዲህ ዳጣን ራሱ ሳይቀር እንትን ልካን ነበረ። በቃ እስኪ ጠይቂልኝ፣ በቃ ይቅርታ ማለት ፈልጋለሁኝ እና እሱን ስለዚህ በቃ ይቅርታ ያደርግልኝና እኔና እሱ አንድ ላይ እንትን በል ብላ እንግዲህ ልካ ነበር ሽማግሌ ሳይቀር። ግን ሽምግልናዋን መቀበል አልፈለገም ነበር። እሷን ታያት እባክሽ፣ ጸባይዋ ነው ባህሪዋ ነው፣ ዝም ብላ ነው ደግሞ እቺ እብድ ምናምን አይነት ነገር ሲያስሄድባት ነበርና ግን በመጨረሻ ደግሞ ይሄው እሷ ምርር ስትል ደነገጠ እሱ ታውቃላችሁ። እና አንዳንዴ እንደዚህ ነው ሰው እናንተ በቃ እንትን ስትሉ ያለው ነገር በጣም ከባድ ነውና በዛ ሁኔታ ውስጥ ነው እንግዲህ ናታንም ማነው ገዚም ሲናገር የነበረው ቤተሰቦቻችን በጣም ከባድ ነበረ የነበረው ነገር ማለት ነው። በመጨረሻ ሁኔታዎቹ ነው ነገሩ የተስተካከለው። እንግዲህ በዚህ መልኩ ሁሉም ነገር እንትን ብሏል ማለት ነው። ተናዳበታለች ባጭሩ በጣም ነው የተናደደችበት። እንዴ ለምን እንኳን ብትለው በቃ መልስ ሊሰጣት እንኳን ፈቃደኛ አይደለም ማለት ነው። ቤተሰቦቻችን ማለት እሷ በቃ ምንም ነገር እንትን የምትል ነገር የለምና በመጨረሻ የሆነው ነገር
በመጨረሻ እንግዲህ ውድ ቤተሰቦቻችን የሆነው ነገር ሆኖ ያለው ነገር ተስተካክሎ ያለው ነገር ለማስተካከል ብዙ ነገሮች ተሞክሮ ነበረ። በዛም የተነሳ እንግዲህ ሁኔታዎችን በብዙ ሁኔታ ለማየት ተሞክሮ ነበረ። ግን እንትን ያለ ነው እና በመጨረሻ ቤተሰቦቼ እንግዲህ ያው ናታንና እንትና ያው ናታን እንደ ያልኳችሁ የመጨረሻ ዛሬ ትልቅ ታሪክ ነው የሰራው። ምንድነው ያደረገው ነገር ካላችሁ ደግሞ ነገሮችን ለማስተካከል ብዙ ስቴፕ ሂዶ ነበረ፣ ብዙ ነገር አድርጎ ነበረ። ነገሮችን ብዙ ነገር ለማድረግ ነበረ የሞከረው ውድ ቤተሰብ። በመጨረሻ ያው ያለውን ነገር እሷም መድኃኒት ስትደርግ የነበረውን እና በመጨረሻ እንግዲህ ጊዜ ተስፋ ቆርጦ ሄዷል። ሌላው ደግሞ ናታንና መድኃኒት ያው የነበራቸው ፍጥጫ በከባዱ ቢሆንም አሁን ግን ወደ ነገሩ ወደ ጥሩ ሁኔታ ይሄድ ይመስላል። ያም የሆነው እንግዲህ ምንድነው እንዳልኳችሁ ናታን ብዙ ነገሮችን እንትን ሲል ነበረ። በመጨረሻ ብዙ ነገሮችን ሲያስተካክል ነበረ። ዛሬ ግን በጣም ትልቅ ነገር ነው የሰራው። በተለይ ለማርታ በጣም እንትን ሲል ነበረ። ቤተሰቦችን በሚገርም ሁኔታ እንግዲህ ናታን ነገሮችን ለማስተካከል ብዙ ነገሮችን ሞክሮ ነበርና በጣም ነበር ደስ የሚለው። በመጨረሻ የሆነው ነገር ምንድነው እንትኑን አስተካክሏል ማለት ነው ውድ ቤተሰቦቼ። እና ያለው ነገር በጣም ደስ የሚል ነበረ። እንትኑን ቀምቷታል። ምንድነው እዚህ እጇ ላይ የያዘችውን ሜዲካሉን ማለት ነው ቤተሰብ ሜዲካሉን ቀምቷታል፣ ቀይሮባታል፣ አጠቃላይ ቀያይሮባታል። እና ይሄ ደግሞ በጣም ደስ የሚል ነገር ነው። ያንን ቀያይሮ እንግዲህ ነገሩን አስተካክሎታል። በጣም ደስ የሚል ነገር ነው ማለት ነው ውድ ቤተሰብ። በጣም ነው የሚያምረው ማለት ነው። ምክንያቱም ደረጀን በጣም ከትልቅ ጭንቀት ውስጥ ነው ያወጣው ያጠቃላይ። ምክንያቱም በጣም ከባድ ስለነበረ የነበረው ታይም፣ አሁን ግን አሪፍ ነገር ሆኗል። ያ ነገር ስለተቀየረ ምንም ነገር የሚፈጠርም ነገር የለም። ምክንያቱም በጣም የሚያስፈራው ነገር እሱ ስለነበር ማለት ነው ቤተሰቦቼ። ቀጣይ እንግዲህ ሁሉም ነገር መልካም እንደሚሆን ተስፋ እናደርጋለን። ላይክ፣ ሰብስክራይብ አድርጉ። እንወዳችኋለሁ። ባይ